ጥንት ዘመን በአንድ ታላቅ ሀገር የሚኖር በጣም ሀብታምና ኃያል ንጉስ ነበር። ይህ ንጉስ አራት ሚስቶች ነበሩ። አራተኛዋ ሚስቱ ንጉሱ ከሁሉም በላይ የሚወዳትና የሚያቆላምጣት ነበረች። ምርጥ ምርጡን ልብስ ያለብሳት፣ ውድ በሆኑ ጌጣጌጦች ያስጌጣትና ልዩ እንክብካቤ ያድርግላት ነበር። ሶስተኛ ሚስቱ እሷን ቢሆን በጣም ይወዳታል። ለጎረቤት ሀገር ነገስታትና መኳንንት ሁሉ የኔ ሚስት እኮ ውብ ናት እያለ የሚያሳያትና የሚኮራባት ነበረች። ሆኖም ግን አንድ ቀን ጥላኝ ትሄድ ይሆን የሚል ስጋት ሁሌም በውስጡ ነበረ። ሁለተኛዋ ሚስቱ እሷ በጣም ታማኝ፣ አስተዋይና ታጋሽ ነበረች። ንጉሱ በህይወቱ ችግርና ፈተና ሲያጋጥመው ሁል ጊዜ ወደ እሷ ይሄዳል። እሷም ምክሯና እርዳታዋን አትነፍገውም ነበር። አንደኛዋ ሚስቱ ይህችን ሚስቱ ለንጉሱና ለግዛቱ በጣም ታማኝ፣ ንጉሱን ወደዚህ ደረጃ ለማድረስ ሌት ከቀን የደከመች የነበረች፣ ነገር ግን ንጉሱ እሷ ቦታ አይሰጣትም ነበር። ፍቅሩም ቀንሶባት ስለነበር ምንም አያስተውላትም ነበር። እሷ ግን ንጉሱን እጅግ በጣም ትወደው ነበር። የንጉሱ መታመም ቀናት አልፈው ዓመታት ተተኩ። ንጉሱ በጽኑ ታመመ። ሞቱ መቅረቡንና ወደማይመለስበት ዓለም ሊጓዝ መሆኑን ሲያውቅ እንዲህ ሲል አሰበ። አሁንስ በአራት ሚስቶች ተከብቤ በደስታ እኖራለሁ። ነገር ግን ስሞት ብቻዬ ልሆን ነው። ይሄማ አይሆንም። ስለዚህ ሚስቶቹን አንድ በአንድ እየጠራ ሊጠይቃቸው ወሰነ። መጀመሪያ በጣም የሚወዳትን አራተኛዋ ሚስቱን ጠራትና ከሁሉም በላይ ወድጀሻለሁ፣ ተንከባክበሻለሁ። አሁን ወደማይመለስበት ዓለም ሊሄድ ስለሆነ ብቻዬን እንዳይደብረኝ አብረሽን ትሄጃለሽ አላት። እሷም በበረደደ ድምፅ ፈጽሞ አይሆንም፣ ይሄማ የማይታሰብ ነው ብላው ጥላው ወጣች። ንጉሱ ልቡ በጣም ተሰበረ። በመቀጠል ሶስተኛው ሚስቱ ጠርቶ ተመሳሳይ ጥያቄ አቀረበላት። እሷም በጭራሽ ህይወት እኮ ጣፋጭ ናት፣ አንተ ስትሞት እኮ እኔ በድጋሚ ሌላ ትዳር እመሰርታለሁ አለችው። የንጉሱ ልብ በሐዘን ተደቆሰ። በመጨረሻም ሁል ጊዜ በችግሩ የምትደርስለት ሁለተኛዋ ሚስቱ ጠራት። ሁል ጊዜ ትረጅን ነበርና አሁንም አብረሽን ትጓዣለሽ አላት። እሷም በትህትና አዝናለሁ ንጉሥ ሆይ፣ በዚህ ጊዜ ልረዳህ አልችልም። እኔ ማድረግ የምችለው ነገር ቢኖር እስከ መቃብርህ ድረስ ሸኝቻ ማልቀስ ብቻ ነው አለችው። ንጉሱ ሙሉ በሙሉ ተስፋ ቆረጠ። ብርሃን ጨለመበት። ያልተጠበቀው ድምፅ። ንጉሱ በሐዘንና በጸጸት ውስጥ እያለ በድንገት ከማዕዝን አንድ ድምፅ ተሰማ። እኔ አብሬ እሄዳለሁ፣ የትም ብትሄድ እኔ ካንተ ጋር ነኝ፣ አልለይህም። ንጉሱ ቀና ብሎ ሲመለከት መጀመሪያዋ ሚስቱ ነበረች። በምግብ እጥረትና በትኩረት ማጣት ሰውነቷ ከስቶና ተጎሳቁሎ ነበር። ንጉሱ በሰራው ስህተት እጅግ አፈረ። በእንባ እየታጠበም እኔ ክፉ ሰው ነኝ፣ እድል በነበረኝ ጊዜ ላንቺ ትልቅ ትኩረት እንክብካቤ ማድረግ ነበረብኝ አላት። የታሪኩ ሚስጥር። ይህ ታሪክ የሁላችንም የሰዎች ህይወት ነጸብራቅ ነው። ሁላችንም በህይወታችን አራት ሚስቶች ነገሮች አሉን። አራተኛዋ ሚስት የሰውነታችን ውበትና ቁመናችን ነው። ምንም ያህል ብንንከባከበው ብናስውበውም ስንሞት ጥሎን እዚህ ይቀራል። ሶስተኛ ሚስት የያዝነው ሀብት ንብረትና ማዕከላችን ነው። ስንሞት ወደ ሌላ ሰው ይተላለፋል። ሁለተኛዋ ሚስት ዘመዶቻችን፣ ቤተሰቦቻችንና ጓደኞቻችን ናቸው። ምንም ያህል ቢወዱንና ቢቀርቡን ሊያደርጉልን የሚችሉ ትልቁ ነገር እስከ መቃብር ሸኝተው ማልቀስ ብቻ ነው።
አንደኛዋ ሚስት የእኛ ነፍስ መንፈስና የሰራነው መልካም ስራ ነው። ብዙ ጊዜ ቁሳቁስና ውጫው ሀብትን ስናሳድድ የምንረሳባት ቦታ የማንሰጣት እሷ ነው። ነገር ግን ከሞት በኋላ አብራን የምትጓዘው ፈጣሪ ፊት የምትቆመው እሷ ብቻ ናት። ስለዚህ በምድር ላይ ስንኖር ለነፍሳችንና ለመልካም ስራችን ትልቅ ቦታ መስጠት እንዳለብን ይህ ታሪክ ያስገነዝበናል።